ብልጽግና ሰዎች ግን እንደውም ብልጽግናን ከነሱ በላይ እኛ እናቀዋለን። ምክንያቱም ብልጽግና የሚባለው ፓርቲ የአማራ ህዝብ ጠላት ስለሆነ ጠላትክን ደግሞ ለመምታት የግድ አብጠርጥረ ስለምታቀው ማን ለብልጽግና ቅርብ ነው፣ ማን ለብልጽግና ሩቅ ነው፣ ማን ብልጽግና ለምን ይጠቀምበታል የሚለውን እኛ በደንብ አድርገን እናውቃለን። ከተሿሚዎች በላይ የብልጽግና ተሿሚዎች ፓርቲያቸው ምን እንደሆነ አያውቁትም። ለነሱ ብልጽግና አብይ አህመድ ብቻ ነው። ለነሱ ፓርቲው አብይ አህመድ ብቻ ነው። ስለዚህ በአብይ አህመድ ዙሪያ የተኮለኮሉ ከቀበሌ ጀምሮ እስከ ሚኒስተር ድረስ ያሉ የአብይ አህመድ ባለስልጣናት ዋና ዓላማቸው ገንዘብ መሰብሰብ ላይ ነው። የተሾሙት ለገንዘብ ነው፣ የሚኖሩት በገንዘብ ነው፣ ዓላማቸው ገንዘብ ነው። ይሄ ሂደት ደግሞ አይቀጥልም። ገንዘብ ላይ መሰረት ያደረገ ስልጣን የጋንግስተር ስብስብ ነው የሚሆነው። ይሄ ደግሞ በአጭር ጊዜ አፍርድሜ ይበላል። አብይ አህመድም ሆኑ ሌሎች ያውቁታል። ያንን መከላከል እንደው አቅም ካለው በሚል ነው እንግዲህ አብይ አህመድ አመራሮቹን ስለማያምናቸው ከቆዩ በዚህ በገንዘብ አንድ ላይ የሚናበቡ አካላት የጋራ ሴራ ያሴሩና እኔን በአፍጢሜ ይደፉኛል ብሎ ስለሚያስብ ከ2 ዓመት በላይ ሚኒስትሮችን አያስቀምጥም። አሁን በጣም ብዙዎቹ ከዚህ በፊት ሲባል የነበረው በየ6 ወሩ በየአመቱ ሚኒስትሮችን ሲገለባብጥ መጀመሪያ ሴቶችን አመጣ፣ ከዛ ደግሞ ሌሎች በቃ በየጊዜው ሚኒስትሮችን ሲገለባብጥ በጣም ብዙ ሰው አቅም ያለው ከቲፒኤልኤፍ ጋር የማይነካካ ታማኝ የሆነ ሰው ስላጣ ነው እያለ ነው አናሊሲስ ይሰራለት የነበረው። እውነታው ግን እሱ አይደለም። በአምባገነኖች መርህ አንድ ባለስልጣን 2 ዓመት እና ከዛ በላይ መቀመጥ የለበትም። አለበለዚያ የመጀመሪያው 6 ወር ስራውን የመተዋወቂያ ቢሆን፣ የሚቀጥለው 6 ወር ሴራ የመዘርጊያ ቢሆን፣ የዛኛው 3ኛው 6 ወር ደግሞ ያንን የተዘረጋውን ሴራ የማናበብ ቢሆን 2 ዓመት ላይ ሴራ ወደ ተግባር የሚለወጥበት ነው ብለው በአምባገነኖች ፕሪንሲፕል ስለሚያስቡ 2 ዓመት ሳይሞላው ባለስልጣኑን አፈርድሜ እያስበሉ ያሯሩጡታል። ይሄ የአምባገነን መሪዎች ፕሪንሲፕል ነው፣ መርህ ነው። እና አብይ አህመድም ከአምባገነንም በላይ አምባገነን ስለሆነ አምባገነንነት ደግሞ በአብይ አህመድ ደግሞ የሚገርመው አምባገነንነቱ ከ7ኛ ክፍል መሆኑ ነው። በእርግጥ መንግስቱ ኃይለማርያምም ከዛ አልዘለለም ነው የሚባለው። ምናልባት 12ኛ ክፍል የጨረሰ እና ዩኒቨርሲቲ የገባ መሪ በኢትዮጵያ ታሪክ እንደሚታወቀው ኃይለማርያም ደሳለኝ ብቻ ነው። ስለዚህ ከ7ኛ ክፍል የኮበለሉ ሰዎች ስለሆኑ ኢትዮጵያን ሲመሯት የነበረው በተመሳሳይ ሂደት ነው፣ በተመሳሳይ መንገድ እየተጓዙ ያሉት። ይህን ካልኩ በኋላ አንድ የተወረወረች አጀንዳ አለች። አማራው አሁንም እዚህ አጀንዳ ላይ ራሱን ማቀብ አለበት ብዬ ስለማስብ ይህን አጀንዳ ልግለጽና ወደሚቀጥለው ወደ አማራ ትግል ሂደቶች አልፋለሁ። አንድ በቃ በግልጽ ቋንቋ በተለያየ መልኩ በሾርኔ በምናምን ሲናገሩ ቆይተው አሁን ግን በግልጽ ቋንቋ እንደዚህ ብለው መናገር ጀምረዋል። እዚህ ጋር እንደምትመለከቱት ምንድነው የሚለው? ይሄ የአብይ አህመድ ጀነራል ነው፣ እንግዲህ ሜጀር ጀነራል ነው። አሰብ ቀይ ባህር የኢትዮጵያ ነው የሚለው ሜጀር ጀነራል ተሾመ ገመቹ ይባላል። እንግዲህ እንደምትመለከቱት አሁን ትልቁ ጥያቄ አሰብ ቀይ ባህር የኢትዮጵያ ነው አይደለም የሚለው ላይ አይደለም እኔ መግለጽ የምፈልገው። እንደተለመደው ከዚህ በፊትም ደጋግመን እንደተናገርነው አብይ አህመድ አቅሙ ደካማ እንደሆነ ስለሚያውቅ ከፍተኛ የሆነ ስህተት እየፈጸመ ስህተቱን ግን ለአጀንዳ መሸጋገሪያነት እየተጠቀመ መቆየት ዋና ስትራቴጂው ነው። ስለዚህ በተለያዩ የሚዲያ ሰዎች በተለያዩ ሾርኔዎች ምናምን ሲናገረው የነበረውን ቀይ ባህርና አሰብ የኢትዮጵያ ነው የሚለውን አሁን በግልጽ ቋንቋ በጀነራሎቹ አንደበት እንዲነገር አድርጓል። ቀሪው ምንድነው ማለት ነው? የጥይት ድምጽ ነው ከዚህ በኋላ የሚቀጥለው። እውነታው ግን ለአማራ በእውኑ አብይ አህመድ ከኤርትራ ጋር ይታኮሳሉ ወይ ነው። አብይ አህመድ ከኤርትራ ጋር መታኮስ ካለበት፣ አብይ አህመድ ከኤርትራ ጋር መታኮስ ከፈለገ፣ አብይ አህመድ ከኤርትራ ጋር የሚታኮስ ከሆነ ይሄን ያክል 2 ዓመት ሙሉ መለፍለፍን ምን አመጣው? የሚናከስ ውሻ አይጮህም ይባላል፣ የሚጮህ ውሻ አይናከስም ይባላል። እኔ እስከሚገባኝ ድረስ
ከዚህም በላይ ከዚህ ከሰውየው ንግግር አሰብ የኢትዮጵያ ነው ከማለትም አልፎ ምናልባት ጦር አስጠግቶ ለመተኮስ ምናምን የሆነ መፈራገጥ ሊያሳይ እንደሚችል ገምታለሁ። ደፍሮ ግን አማራው አለሁልህ እስካላለው ድረስ በተለይ እነዚህ የአብይ አማራ የሚሏቸው አሉ፣ እንተና የሚጠሯቸው እነ ስታሊን የአብይ አማራ የሚሏቸው አሉ። አብይ አህመድ ሻመት ይንገስ የሚሉ ሰዎች አማራ ሆነው ለአብይ አህመድ እየተገረዱ ያሉ በየአካባቢው የተቀመጡ እነሱ ራሳቸው ሂደው እንኳ በወታደርነት አገልግሎት ቢሰለፉ የአማራን ህዝብ እስካልያዘ ድረስ አብይ አህመድ አንዲት ጥይት አያጩህም። ስለዚህ አማራው አብይ አህመድ ከኤርትራ ጋር በዛ ጦር ያነሳል የሚለውን ግምት እንደው ይዞ እንደው ያንን የአብይ አህመድን ፕሮፓጋንዳ ከትግሉ እንቅስቃሴ ውስጥ አብሮ አካቶ ያልሆነ እንትን ውስጥ ከሚገባ እኔ እስካሁን እንግዲህ ላለፉት 2 ዓመታት ያልተባለ ነገር የለም። እንደ ፉከራው እንደ ጩኸቱ ቀይ ባህር አዲስ አበባ ገብቶ ነበር። እንደውም ገድበው በዛ በአፋር በኩል ንደው አምጥተው ባሰብ በኩል አድርገው አዲስ አበባ አስገብተውት ነበር። እኔ ግን እየተጠቀመበት ያለው የሚመስለኝ አንድ አማራን ያደነዝዝበታል፣ 2 አብይ አህመድ ምንም አይነት የፖለቲካ ስንቅ የለውም፣ ለኢትዮጵያ ህዝብም ይሄን አረግልሃለሁ ይሄን ፈጽማለሁ የሚሰጠው የተስፋ ስንቅ የለውም። ስለዚህ ያለው አማራጭ ምንድነው? አንዴ ስለተናገረው አንዴ ስለገለጸው ከዚህ የባሰ ምንም አይነት የፖለቲካ ኪሳራ ስለማያመጣበት ያንኑ አጀንዳ እየደጋገመ በማመንዠክ ያንኑ አጀንዳ እየደጋገመ በማውራት የአማራን ትግል በተወሰነ መልኩ ዛሬ ሊገጥሙ ነው ነገ ሊገጥሙ ነው ከነገ በስቲያ ምናምን የሚል እሳቤ እንዲፈጠር በማድረግ መጎተት ዓላማ ይዞ ነው ይሄን እያስጮኸ ያለው። ስለዚህ እኔ የአማራ አንቂዎችም ሆናችሁ የአማራ ታጋዮችም ሆናችሁ መሬት ላይ ያላችሁ ፋኖች በምታደርጉት የትግል እንቅስቃሴ ቀይ ባህር አሰብ የሚለውን ጩኸት አብራችሁ ባታካተቱት ጥሩ ነው ማለት ፈልጋለሁ። እኔ በተረዳሁት መልኩ ወይም በተረዳሁት ልክ አብይ አህመድ በየትኛውም መንገድ ደፍሮ ደፍሮ ኤርትራ ላይ ጥይት አያጮህም። በተለይ አማራን ሳይዝ ምን እንደሚደርስበት ምን እንደሚሆን ስለሚያውቀው ይሄ የኔ እይታ ነውና በአጠቃላይ አሁን አጀንዳ ለማድረግ ያራገቡ ያሉት አገልግለው ወይም ተጠቅመውባቸው እንደ ቆራሌ የወረወሯቸውን ባለስልጣናት የአብይ አህመድ እኮ አስተዳደሩን ሪፎርም አደረገ የሚል አጀንዳ እንዲያዝ በማድረግና የፈራረሰውና የተበታተነውን ብልጽግና ለመሰብሰብ በሚመስል መልኩ ወደ ክልሎችም እንዲወርድ ስለተደረገ በሚቀጥለው ሳምንት ጀምሮ በአዴን አማራ ክልል ላይም እንደዚሁ እገሌ የሚባል የወረዳ አመራር እገሌ የሚባል የዞን አመራር እገሌ የሚባል የክልል አመራር ከስልጣን ተባረረ የሚል ዜና ማጮህ ሊጀመር ስለሆነ ለዚህ ማረጋገጫው ደግሞ ከ2 ቀን በፊት የጎሃ ቃል ኪዳን በሚል የቀንዳውጣና ግብረአበሮቹ የፎቶና የመሰል የፕሮፓጋንዳ ስራዎችን ስለሰሩና በአብይ አህመድ የቀጥታ ትእዛዝም 1-2 ሰዎችን ከስልጣን ዞር አድርጉና ፕሮፓጋንዳ ስሩ የሚል ትእዛዝ ስለተላለፈ የአብይ አህመድ ወይም የብልጽግና የአብይ አህመድና ብልጽግና ዘሴም ናቸው። አብይ አህመድ ማለት ብልጽግና ነው፣ ብልጽግና ማለት አብይ አህመድ ነው። ከዛ ይሰፋ አብይ አህመድ እንደ ግለሰብ ወይም ብልጽግና እንደ ተቋም ማለት እንደ ፓርቲ ሊቀጥሉ የሚችሉበት ቁመና ላይ ስላልሆኑ ማለት ነው። ስለዚህ የአብይ አህመድን ወንበር ለማራዘም እንደዛ አይነት ስራዎች ሊሰሩ ስለሆነ የአማራው አጀንዳ የፈራረሰውን ብልጽግና በዛው ፈርሶ እንዲቀር ማድረግ ላይ ማተኮር እንጂ በእነሱ የፈራረሰ ብልጽግና ላይ የራስን ትግል ማንኳሰስ ተገቢ ነው ብዬ ስለማላምን አማራው ጥንቃቄ እንዲያደርግ ማለት እፈልጋለሁ። አሁን አንድ መሸጋገሪያ ቪዲዮ ከተላኩልን ውስጥ አንድ ቪዲዮ ወደ እናንተ ላድርስና በቀጣይ ደግሞ የአማራው ትግልና ቀጣይ ማነቆች ምንድናቸው የሚለው ላይ ለሚቀጥሉት የአማራ ትግል ሂደት ላይ ለሚቀጥሉት 2-3 ወራት ውስጥ በከፍተኛ ሁኔታ የአማራን ትግል የሚፈትኑት ብዬ ያሰብኳቸውን ወደ እናንተ አደርሳለሁ። አሁን ግን
እሺ እጅግ በጣም አድርገን እናመሰግናለን። የተከታተላችሁት ከአማራ ፋኖ በጎጃም ወይም የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ የ6ኛ ቀኝጌታ ዮፍታይ ንጉሴ ክፍለ ጦር የኢንጂነር ክብር ተመስገን ብርጌድ የተላከ ቪዲዮ ነው። እነሱ የማረኳቸውን በባለፈው ኦፕሬሽን የማረኳቸውን ምርኮኞች ምን እንደሚመስሉ ያስተላለፉበት ነው። ልብሳቸውን እዚህ ጋር ያያችሁት ያቋረጡት ቪዲዮ ለምርኮኞች ልብስ መቀየር ስላለባቸው መቀየሪያ ልብስ የሰጧቸው ነው የሚያሳየው። ምክንያቱም እነሱ እጃቸውን ቀድመው ከሰጡና መጥተው ከፋኖ ጋር ከተቀላቀሉ እኛ እንገላቸውም። ለምን እንገላቸዋለን? የአብይ አህመድ አገዛዝ ክፋትና ተንኮል ገብቷቸው ተረድተው ከመጡ እነሱን እኛ እንገልም፣ በስርዓት ወደ ቤተሰቦቻቸው እንሸኛቸዋለን። ከኛ ጋር ሲታኮሱ ነው እነሱን የምንገላቸው የሚል መልእክትን ያስተላለፉ። እንግዲህ መሬት ላይ ያሉ ወንድሞች ያስተላለፉትን መልእክት እኛ በምንም መልኩ መቀሸብ አንችልም። ለዚህ ነው አሁን ወደ ቀጣይ ወደ ቀጣዩ ርዕስ ሳልፍ የአማራ ትግልና የቀጣይ ማነቆዎችን በሚቀጥሉት 2-3 ወራት ውስጥ የአማራ ትግል ሊገጥሙት ይችላሉ ብዬ ያሰብኩት በግሌ የሚታዩኝን ማነቆዎች ለማስቀመጥ እሞክራለሁ። ትናንት እንደተገለጸው እንግዲህ የአማራ ፋኖ ብሔራዊ ኃይል አንድነቱን ከአማራ ፋኖ በጎጃም ጋር አንድነቱን አብስሮ ወደ አንድ መጥተናል፣ በአንድ እንቀጥላለን የሚል መግለጫ ወጥቶ አይተናል፣ ወይም እዚህ ሚዲያ ላይ አቅርበናል። ከዛ መግለጫ በኋላ የተደረጉ ሁነቶች ወይም የተከወኑ ክንዋኔዎችን አላየንም። ስለዚህ ምንም አፕዴት የለም። በትናንትናው መግለጫ መሰረት ግን ምናልባት አንድነቱ በዚሁ ከቀጠለ የሚከተሉት ነገሮች ሊፈጠሩ ይችላሉ። ስለዚህ አማራው ቀድሞ ጥንቃቄ ማድረግና ተረጋግቶ ከመንጋነት በወጣ ሀሳብ ተረጋግቶ ማሰብ አለበት ብዬ አምናለሁ። ከዛ በፊት ግን አንድ ነገር ማለት እፈልጋለሁ። ትናንትና በሰጠሁት ሀሳብ ላይ ፌስቡክ ላይም ዩቲዩብ ላይም ቲክታክ ላይም ብዙዎቻችሁ መጣችሁ ስታቀረሹ ነበር። በልካችሁ ነው የምገልጸው። አሁን እዚህ ሚዲያ ላይ ስለሆነ ቃላት መርጬ አሽሞንሙኝ ልገልጽላችሁ አልፈልግም። በነገራችን ላይ ሰው ቤት ሂዶ ሰውን መሳደብ ነውር ነው፣ ቀለዋጭ ያሰኛል። ለቀለዋጭ ደግሞ ተገቢው መልስ ነው የሚሰጠው። ለዚህ ነው ለሃጫችሁን አታዝረክርኩ እምላችሁ። ቀለዋጭ ሁነህ ሰው ቤት ሁነህ እየቀላወጥህ ከተባለው ውጭ ስታደርግ፣ ስትናገር፣ ስትፈጽም ከተገኘህ በአግባቡ ነው መስተናገድ ያለብህ። እና ትናንትና የግል አቋሜ ነው ባልሁት ላይ በጣም ብዙ ሰው በተለይ ዩቲዩብ ላይ መጥቶ ተንዘባዝቧል። ጥያቄ ልጠይቃችሁ፣ ምን አገባችሁ? አደራ ዘላለም የፈለገውን ያመነበትን ሐሳብ የማራመድ ሙሉ መብት አለው። ይህንን መብት የሰጠው ደግሞ ፈጣሪው ነው ሲፈጥረው። ፈጣሪ ሲፈጥረኝ የሰጠኝን ነጻነት አንተ ነጻነቴን ልትገፈኝ አትችልም። እኔ እንዳንተ አላስብም። በቃ ሴት ያንተን መብት እስካልነካው ድረስ፣ ያንተን መብት እስካልተጋፋው ድረስ፣ ባንተ ላይ ምንም አይነት አሉታዊ ተጽዕኖ መብትህን አልፌ እስካላደረስኩ ድረስ ምን አገባ? የተፈጠረውን አንድነት አልደግፍም የማለት ሙሉ ነጻነት አለኝ፣ መብት አለኝ። እኔ እኮ በጣም ነው ግራ የሚገባኝ። በዚህን ያክል ደረጃ ወይ ደደብ ናችሁ ወይ ሴረኛ ናችሁ። ሴረኝነታችሁ ባሪያ ለምን አልሆንክም፣ ለምን እኔ በምለው ነገር አልሄድክም ብለህ ልትጋልበኝ ስለምትፈልግ ነው። አትጋልበኝም ስልህ ተናደህ መጠህ የምትሳደበው። ሴረኛ ካልሆንክ ደግሞ ደደብ ነህ። ምክንያቱም የግለሰብን ነጻነት አታቅም። መብቴ ነው። እደግመዋለሁ የትናንቱን ዛሬ። የአማራ ፋኖ ብሔራዊ ኃይል አሁን ባለበት ደረጃ አደገኛና መሰሪ እባቦች በውስጡ እስካሉ ድረስ የአማራን ትግል ፍጻሜ ላይ ያደርሳል ብዬ ስለማላምን ደጋፊ አይደለሁም። በአደባባይ ነው የምናገረው። ይሄ የግል ፐርሰናል አቋሚ ነው። ያ ማለት የባዶ እግር ሚዲያ አቋም አይደለም። የአደራ ዘላለም አቋም ግን ነው። በሃይማኖት ስም የተደራጁ፣ በአካባቢ የተደራጁ፣ የኢትዮጵያ ብሔርተኝነት ስም የተደራጁ፣ በሌላም አደገኛ የሴራ አደረጃጀት ይዘው